ሰላም ወደ ተመልካቾች እንደናችሁ እንደምዋላችሁ አውሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን ፓርላማር የመከላከያ ኢታማዦር ሹም ብርሃኑ ጁላ የተናገረውን ይመለከታል። ሰሞኑን የኢታማዦር የተናገረው ምንድነው ሲባል ብርሃኑ ጁላ የተናገረው መከላከያ አማራ ክልል ምን ያደርጋል ይሉናል፣ በውስጥ ጉዳይ ለምን ውስጥ ገብቶ ይዋጋል ይሉናል። ይህንን ለዚህ መልስ መከላከያ ማቋቋሚያ አዋጁን አንብበሉት ይላል። ለዚህ መልስ እንግዲህ መከላከያ ለምን ወደ ደንበር አይሄድም ለሚለው መከላከያ አዋጁን በውስጥ ጉዳይ ለምን ገባ ለሚለው የመከላከያ አዋጁን ማቋቋሚያ አዋጁን አንብበሉት። ምክንያቱም ማለት መከላከያ ውስጥ ችግር ፈጥሮ ለውጭ ኃይሎች ምቹ ሁኔታ የሚፈጥረውን የመከላከል ግዴታ አለበት ይላል። አሁን እዚህ ጋር ኢታማዦሩ በጣም ቢጠይቁት የሚጠይቀው የለውም እንጂ መጠየቅ ያለበት መጀመሪያ አሁን መከላከያ ኦሮሚያ ክልል ላይ ኦኬሽ ሊያስለው ይችላል። ኦሮሚያ ክልል ላይ መልስ ሊኖረው ይችላል። ነገር ግን እዛም አይኖርም አይደለም አማራ ክልል ማለት ነው። ምክንያቱም የአማራ ላይ ትግሉ ጦርነቱ የጀመረው በማን ምክንያት ነው? በማን ችግር ነው ሲባል የመከላከያ አንደኛው አላማኮ ውስጥ ግጭት ሲኖር ውስጥ ገብቶ ችግሩን የመፍታት ችግሩን የማስቆም የመዋጋት መብት አለው። ነገር ግን አንድን ወገን ወግኖ አይደለም መጀመሪያ ምን ችግሩን ማጥናት አለበት። በተለይ ህዝብ እንደ ህዝብ ሲቪሉ የሚጎዳ ከሆነ እንደውም መከላከያ ለመንግስት ሳይሆን ለሲቪሉ ማህበረሰብ ነው መቆም ያለበት መወገን ያለበት መንግስትን አስተካክል ማለት ያለበት። መንግስት የተባለውን 5 አመት ተመረጠም 10 አመት ተመረጠም ህዝብ ካመጸብህ ህዝብ ሰላማዊ ሰልፍ ከወጣብህ እና በፖሊስ ውስጥ ባሉት ልዩ ኃይሎች ወይም ደግሞ በፌደራል ፖሊስ ችግር እየደረሰባቸው ንጹሃኑ እየተጨፈጨፉ ከሆነ እየተገደሉ ከሆነ መከላከያ ወደ መሃል የመግባት መብት አለው በአዋጁ መሰረት። ነገር ግን ወደ ውስጥ ገብቶ የተመረጠውን መንግስት የመደገፍ ሳይሆን ለምን ንጹሃን እንደተገደሉ የመጡ ነገር ግን ውስጥ ገብቶ ለመንግስት ጎን ቆሞ ንጹሃንን አብሮ መግደል ሳይሆን ሲቪል ዋርን ማባባስ ሳይሆን ለምን እነዛ ንጹሃን በመከላከያ በፌደራል ፖሊስም ይሁን በልዩ ኃይልም ይሁን በፖሊስም ይሁን ወይም ለምን እንደተገደሉ ይህ ሲፈጠር መንግስት የት እንደነበረ ችግሩን ለምን እንደተፈጠረ ህዝቡን የማወያየት መንግስትን የማወያየት ሁለቱንም ሰምቶ መንግስትን ህዝብ ያልፈለገው ነገር አስተካክል የማለት ግዴታ ነው ያለበት እንጂ መንግስትን አትወርዱም ብሎ ህዝብን የመጨፍጨፍ ከተማ ላይ ስናይፐር ደቅኖ ህዝብን የመግደል መብት የለውም። አዋጁ ላይም የለም። መከላከያ የተቋቋመበት አዋጅ እኮ ሚለው የሀገር ደንበርን መጠበቅ ነው እናም የህዝብን ደህንነት ማረጋገጥ ነው። ስለዚህ እንጂ የመንግስትን የተመረጠ መንግስት ነው ብሎ የመንግስትን ስልጣን ማስጠበቅ አላማው አይደለም የለም። ነገር ግን መከላከያ ወደ ውስጥ ሊገባባቸው የሚችሎች አንደኛ ሽብር ወደ ውስጥ ገብቶ ከሆነ ሀገሪቷ ውስጥ የሽብር ገብቶ አሸባሪዎች ገብቶ ከሆነ አንድ ችግር ፈጣሪ አካላት ሀገሪቷ ውስጥ ገብቶ ከፖሊስ አቅም ከልዩ ኃይል አቅም ከፌደራል ፖሊስ አቅም በላይ ከሆነ ነው የመግባት መብት ያለው። ሚያም ተጠይቁ እሱ ሳይጠየቅ ያ ችግር ተፈጥሮ ንጹሃን ላይ ችግር ተፈጥሮ ከሆነ ደግሞ ለምን ካቅማችሁ በላይ የሆነ ነገር ለኛ ሳታሳውቁ ንጹሃን እንዲገደሉ አደረጋችሁ ብሎ እነዛ አካባቢ ያሉትን የወረዳን በለው የምን አስተዳደሮችን እንዲጠየቁ በህግ የማድረግ መብት ነው ያለው እንጂ ህዝብን እንትን የማለት ከመንግስት ጋር ቆሞ የመጨፍጨፍ የማሰቃየት መርጦሃልና እንደፈለገ አርጎ ይምራህ የማለት መብት የለውም፣ አይፈቅድም። ነገር ግን ይህ መብት እንዳለው አድርጎ ነው ያወራው።
ሌላው ጽንፈኛ ከውጭ ሀገር ተላላኪ ብሎ ምን አይነት ጥናት አድርገህ ነው ምን አይነት ህዝቡን መክረህ ነው? መጀመሪያ እኮ አማራ ወለጋ ላይ ቤንሻንጉል ላይ ሲጨፈጨፍኮ ከጎን ሆናችሁ ትዕዛዝ አልመጣልኝም የሚል ሰራዊት ነው አንተ የምትመሩ። ከጎን ሆናችሁ ቁማችሁ ትዕዛዝ አልመጣልኝም የሚል ሰራዊት እኮ የለም። ንጹሃን እየተገደለ እስከሆነ ድረስ ጣልቃ ገብቶ ንጹሃን እየተገደለ እስከሆነ ድረስ ጣልቃ ገብቶ የማብረድ ጣልቃ ገብቶ የንጹሃንን ግድያ የማስቆም ግዴታ ነው እንጂ ያለበት ትዕዛዝ አልመጣልኝም ብሎ ንጹሃን በመቶዎች እስኪገደሉ የመጠበቅኮ መብት የለው። እንደውም ይህ በዚህ ደረጃ እንደዚህ በሆነ ሁኔታ ንጹሃን ተገደለ ከሆነ ዛካቢ ያለውን የዘመቻ መሪ ዛካቢ ያለውን የመከላከያ አመራር እኮ በህግ የመጠየቅ ግዴታ አለባቸው እንጂ እንደዚህ ከመንግስት ጋር ጎን ቆሞ ህዝብን መግደል መብታቸው አይደለም። የመከላከያ የማቋቋሚያው አዋጅ እኮ የሚለው በፖለቲካ ችግር የመጣን ችግር ፖለቲከኞች ተቀምጠው ተነጋግረው ችግራቸውን እንዲፈቱ እሱ ደግሞ የሁለቱንም ወገን ሰምቶ የሚበጀው ለህዝብ ለሁለቱ ፓርቲዎች ለሁለቱ ተቀናቃኞች ለሁለቱ የስልጣን ፈላጊዎች ለአንደኛው መወገን ሳይሆን ሁለቱንም አዳምጦ ሁለቱንም ህዝብ የፈለገውን ነገር ለህዝብ የሚጠቅመውን ነገር እንዲያደርግ የማድረግ ግዴታ ነው እንጂ ያለበት አብሮ አንዱን ወግኖ ህዝብን የሚጨፈጭፍ የሚሰውር የሚረሽን እኮ አይደለም። በመከላከያ አዋጅ መሰረት እኮ አንድን ብሔር የሚሳደብ አባል ያስረሽናል ያሳስራል እንጂ ጀግና ያስልም። ነገር ግን አሁን በመከላከያ አባል ያማከላከያ ማቋቋሚ አዋጁን ጥሰው በብሔርም በለው በምን የሚሳደቡኮ ራሱ ከኢታማዦሩ ጀምሮ ተሳዳቢዎች ናቸው። ሁሉም ያልተሳደባለ እንዲያማር ሁሉም መጥ ያላላለ ሁሉም ተወረረ ያላላለ ራሱ ጀምሮ ማለት ነው። ስለዚህ ይህ ችግርን የራሳቸውን ችግር አሁን ወደ ማቋቋሚያው ሊሄድ ነው። ማቋቋሚያውን ካየነውማ ሙሉ የብልጽግና የትኛውም ክልል ያሉ አሁን የብልጽግና አመራሮች የክልል አመራሮች የትኛውም ክልል ያሉ አያመልጡም ከስር ማቋቋሚያውን የመከላከያ ማቋቋሚያ ህጉን እንይና ይፈተሽ በዛ መሰረት እስቲ ሀገሪቷ ትዳይ ከተባለማ አሁን ያሉ አብዛኛው የመከላከያ አመራሮች እና አብዛኛው ሁሉም በሚባል ደረጃ የብልጽግና አመራሮች የሚያሳስራቸው ነው። ከማሳሰርም አልፎ በጦር ወንጀል የሚያስጠይቃቸው ነው። ይሄ በኖርማል በሲቪል ወንጀል መጠየቅ ሳይሆን በጦር ወንጀል የሚያስጠይቃቸው ነው። አብዛኛው የትኛውም ክልል የትኛውም 11 12 የትኛውም አዲስ አበባና ድሬዳዋን ጨምሮ ወደ 14 15ቱም ክልሎች በጦር ወንጀል የማይጠየቁበት ሁኔታ የለም አይደለም በሲቪሉ ህግ። ስለዚህ ይሄ